ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እናንተ ጋርስ እንዴት ናችሁ? አላችሁ ካላችሁ አለው በሉ። ላይክ እያደረጋችሁ ጀምሩ። ከዚህ በፊትም እኔ ማሳድጉን አዲስ ነኝ ብዬ ነገር ያለው እያደኩ አይደለም እስካሁን። ያው እንግዲህ እኔ የሁሉም ሰዎቹ ጋር ገብቼ ሰብስክራይብ እና ላይክ እያደረኩ ኮመንት ጽፌ ነው የምወጣው፣ ግን እየመለሱልኝ አይደለም። ለዛ ነው። ተባረኩልኝ ውዶች። እያያችሁ ትታችሁ አትለፉ እና ላይክ እና ሰብስክራይብ እያደረጋችሁ ይለፉ እና ተባረኩ። ቢያንስ እኔ 50-60 አስገቡኝ። ከዛም ቀስ ቀስ ብዬ አድጋለሁ። ያው ችግር የለም፣ ግን እዛው አልደረሰም። ለዛ ነው እና ይቅርታ ዛሬ መጥቼ ያለው በተቻለ መጠን ላካፍል ብዬ ነው የመጣሁት ማለት ነው። ትላንት ወዲያ ይሄ አቤል የሚባል ልጅ ሩታን ጠርቶ እኔ ለወንድማችን አብርሃም የሆነ ፕሮግራም አለ፣ ለዛም ይኸው ሱፍ ለብሼ ምን ሆኜ ደስ አይልም እንዲህ ይሆናል። ከዛም ሩታ ደግሞ ቀላይ ብላ አየችው። ታዲያ ምን ላርግ ያለችው፣ ታዲያ ምን ላርግ በቃ እንሂድ ለአፍ ሞልቶ እንሂድ አለ እኮ። ከዛ እሷ ደግሞ አይ ማግዘው ነገር ካለ ገዝቼ ነው የሚሄደው እንጂ ባዶ እጅ አልሄድም አለችው። ተቃጠለ አቤል ተቃጠለ። ቅጥል ብሎ ነው ሄደኝ። ሳይ እንደዚህ ነው እና ከዛም ሩታ ጎበዝ ነሽ፣ አንበሳ ነሽ። አቤል አንተማ አፍርሃል፣ እግዚአብሔርን ቅጥል ብለህ ሄዳል። እሷን ቅጥል ላደርጋለሁ እያልክ ለራስህ ቅጥል ብለህ ሄዳል። ደስ ይላል። እና ከዛም ደግሞ የሄርሜላ ጉድ ማለት ነው። ሄርሜላ ጉድ ማለት ነው። የትም ሀገር ይሁን እናንተ ጋር ምናልባት በእኛ በባህላችን ማለት ነው ሴት ልጅ ወንድ ቀለበት አድርጊ ብሎ ጠይቆ አያውቅም። ሼም ነው አንደኛ ማለት ነው። ሁለተኛ ግዴታ ቀይ አበባ ስጥ ምን ማለት ነው? ባለትዳር ወንድ እኮ ለሄርሜላ እኔ ማለት የሚፈልገው ምንድን ነው? ይሄ መልክ ብቻ ምንም አያደርግም። ይሄ ጉንፋን ነው የሞላ። ባለፈውን ብያለሁ። ውሻ ድመት ታውቃላችሁ፣ ሽንት ለመሽናት ሽንት የሚሸንበት ቦታ ይሄዳሉ እንጂ እዚህ በሰው ቤት ቢሞትም ቁጭ ብሎ አይሸንም። ግን ሄርሜላ የምትባል ልጅ ቦታ ማታቅ ልጅ ናት። ስታስጠል እንዴት እንዳስጠላች እና ግዴታ አበባ ስጥ፣ ግዴታ እዚህ ጋር ሳም። ምን አይነት ጥሩ ፌስ ይዘሽ ነው ደግሞ እዚህ ጋር ሳም እንዲሁን ቀለበት አድርግ። አብርሃም ግልጹ ነው ነገረኝ። የእውነት ባወራሽ እኔ ቀለበት አላርግም። ምክንያቱም እኔ ማሰር ከፈለግሽ ቀለበቱን ትተሽ በልብሽ ማሰር ሞክሪ እንጂ በቀለበት እኔን ማሰር አትሞክሪ አለ። እውነት ነው። ሚስቱን ከነ ልጅ ትቶ ከሌላ ሴት ጋር የምንዘላዘል ወንድ አንቺን ትቶ መሄዱ በጣም ቀላል ነው። በጣም ኢዚ ነው። በጣም ኢዚ ነው። ለዛ ነው አንቺ ፈርተሽ ቀለበት አድርግ። ቀለበት እኮ ምንም አያደርግም። የሱ ልብ ከአንቺ ጋር ካልሆነ ቀለበት ምንም አያደርግም። እሱ ማወቅ አለብሽ። ሞኝ አይምሮ ይሄንን አስቦ አይችልም እንዴ? ምን አይነት ከዛም ሁለተኛ ቆይ አንቺን ማገባ ወንድ እንዳንቺ ሆኖ ከሌላ ሴት ጋር ዞሮ ደክሞ እርጅና ሰዓት ሲመጣ ከማ ጋር ሊኖር እያለ የሚመጣ ወንድ ከሆነ ነው እንጂ እንዳንቺ ማለት ነው። አንቺ አሁን ዞረሽ ወደ ወንድ ጋር ነው አንቺ የምትኖሪው። ስለዚህ እንዳንቺ ከሴት ጋር ዞሮ ደክሞ ወደ ማ ጋር ሄጄ ሊረፍ ብሎ እረፍት የፈለገ ሰው ነው እንጂ
አንቺ እውነት ሚስት ብሎ አክብሮ የሚያገባ ወንድ የለም። እውነት እውነት እውነት። እስቲ አንቺ የሰረሽውን ቪዲዮ ሁሉ ተመልሰሽ እይ። አንቺ የሚያገባ ወንድ እንዳንቺ ከሴት ጋር ዞሮ ዞሮ ደግሞ የሁሉም አይቶ ሰለችቶ የተኛ አሮጊቷ ጋር ሄጄ ሊረፍ እያለ የመጣ መቶ አንቺን ካገባሽ ነው እንጂ ሌላ ኖርማል ወንድ አንቺን አያገባሽ። ምክንያቱም ያቺ ሁኔታ ሁሉ ትክክል ስላይደለ ማለት ነው። እና ሌላው ደግሞ ሴት ወንድ ለምኖ ቀለበትና ቀይ አበባ አይወስድም። ራሱ ሳፕራይዝ አድርጎ ራሱ አምጥቶ ይሰጣል እንጂ ግዴታ ቀለበት አድርግ፣ ግዴታ ቀይ አበባ ስጥ፣ ግዴታ እዚህ ጋር ሳም፣ ግዴታ እንዲያር ምንድን ነው ማዳነት በላ እንደ ልጁ እንጂ ምን ሆነሽ አልጎት ለአንቺ እኮ ክብር ከሌለሽ ለቤተሰብ እስቲ ክብር ይኖርሽ በእግዚአብሔር። ለአንቺም ለራስሽም ለቤተሰቦችሽም ክብር እንደሌለ ነግረሻል፣ አሳይተሻል። ስለዚህ አንቺን አሁን ቤተሰብ ነሽ፣ ልጅ ነሽ፣ ዘመድ አዝማድ ናት ብሎ ሰው የሚያስብ በእውነት በቤተሰብ ውስጥ አለ? እኔ አላቅም። እና አብርሃም አንተ ደግሞ እሷ ያለችው ነገር ሁሉ ባለፈው ሩታ ጎጣለች ብለሃል። አንተ ያረከውን ነገር እሷ ከፍላለች እንጂ እሷ ምንም አልጎጠች። አንተ ከመጀመሪያ ጀምሬ ጥፋት እየሰራ ከመጣ አንተ ነህ። መጨረሻ ጊዜ እሷ ቁጭ ብላ በቀለችው። አንተ የሰራው እሷ ከፈለችው እንጂ ምንም አዲስ ነገር አላረገችም። እሷም ከዚህ በፊት እንዳንተ እንደዚህ ቅጥል ብላ ነው ነበረችው። ስለዚህ አሁን በቀል ነው እንጂ ምንም ሌላ መጥፎ ነገር አላረገችም። እሱን ደግሞ አንተ ማወቅ አለበት። ደግሞ አሁን ሄርሜላ እንደ ሩታ አይነት ሴት ናት ብለህ አታስብ። አንተ አሁን ሄርሜላ ጋር አንድ ቀን ከእሷ ጋር ማደሩን ትተህ አንተ ወደ ሌላ ሴት ጋር ስትሄድ ሄርሜላ ለአንተ ጓደኛ አይደለችም፣ ምስትም አይደለችም። ጠላት ሲኦል ውስጥ የሚከት ጠላት ነው የምትሆናት። እሱን በምን ትረዳለህ? ወይኔ እኔ ሩታን በድዬ ነው ሩታ በእኔ ላይ እንደዚህ ሆነችው፣ እኔ በድያት ነው ብለህ አንተ ትጸጸታለህ። ሄርሜላ እንደ ሩታ አይደለችም። ሩታ ቻይ፣ ትዕግስተኛ፣ አካሄዷ፣ አስተሳሰቧ፣ አረማመዷ፣ ሁሉ ነገሯ ቀጥታ ናት። እንደዚች አይደለም። እችት ልክስክስ ካንተ ጋር አንተን ሆና እዛ ጋር ሄዳ እዛ ጋር ሆና በዛ በኩል ሄዳ ባንተ በስተጀርባ ስንት ሰው እዛ ጋር ካለቀን በኋላ አንተ ማይም ከሷ ጋር ትሆናለህ። ባንተ በኩል ሰው ሁሉ ተጣልቶ እዛ ጋር እየሞተ ነው። አንተ ግን ማይም ከሷ ጋር ትዞራለህ፣ ከሷ ጋር ትተኛለህ። መቼ እንደሆነ መድኃኒቷን አስጠጥታ ትገላለች። ችግር የለም እኮ አንተ ታርፋለህ። በሄርሜላ እጅ ነው አንተ የምታርፈው፣ በሄርሜላ እጅ ነው እግዚአብሔር። በዛን ሰዓት አንተ ደግሞ ሩታ ምን አይነት ሰው ሴት እንደሆነች ትረዳለህ። ከዛ እኔ ለልጄ አላንስም፣ ባለፈው ለካላይ ባልክ እኔ ለልጄ አላንስም። ለልጄ አንተ ብትኖር ለልጅ እናት መጀመሪያ ለልጅ እናት አንተ ብትኖር ለሚስት ያልኖረክ ሰውዮ ለልጅ አትኖርም። አንተ ጉንፋና ስታስጠላ እንዴት እንደሚያስጠላ እንደዚህ አይነት አይምሮ የማይሰራ ሰው እንዴት እግዚአብሔርን እንደ አብርሃምና እንደ ሄርሜላ አይነት ሴትና ወንድ ከሚወልድ በዛውም ቢቀር ይሻላል። እሱ ድራማ መሆኑን እናውቃለን፣ ግን እንደዚህ አይደለም። ህዝብ ሰው ምን ታስተምራላችሁ? የተወለደ ልጅ ምን ይማራል? ይህንን አይቶ ለአንተ ያንተ ልጅ እኮ ጠላት ነው የሚሆነው እንጂ ልጅ አይደለም። ታያል።
ደግሞ ሩታ አንቺ ተሳስተሻል። ምክንያቱ ምንድን ነው? አንቺ ስዊዘርላንድ ይሁን ካናዳ ለሰው መንገር የለበት ዝም ብለሽ ለሽ ማለት ነው እንጂ ለሱ ለምን ትነግሪያለሽ? አንዴ ፈርሟል አለቀ አይደለም? ልጁን ወስደሽ በቃ ልጁ ራሱን አውቆ አባት አለ ካለ አባት አለ አዎ በቃ መገናኘት ትፈልጋለህ ግን ካለ ራሱን ካወቀን በኋላ ይገናኛል። እድሜው ሲደርስ ይገናኛል። ችግር የለም። ይህንን ቪዲዮ ደግሞ ያያል። የዛም ሰዓት ለአንተ ደግሞ ልጁ ጠላት ነው የሚሆነው። ስለዚህ እሱ ማወቅ አለበት። እና ትላንት ደግሞ ይሄ የሄርሜላ ወንድም ነው የተባለው ሰውየው ማለት ነው። መጀመሪያ እህቴ እንደዚህ ስትንዘላዘል በየሆቴል በየክለብ ከወንድ ጋር ስትንዘላዘል ዝም ብለ አሁን ከየት መጥተህ ደግሞ እህቴ ናት እህት የለች ምናምን ብለ ከአቤል ጋር ግርግር ትፈጥራለህ። ከአቤል ጋር አሁን ግርግሩን ትተህ እሷ ያለችበት ቦታ ሄደ እሷን ይዘ ቤት ወስደ ቆልፈ ገርፈ ምጥምጣ በርበሬ በእንትን ውስጥ ጨምረ ክብሪቱን ጭረ ቁስሉን ተሸክማ ይዛ ትቀመጥ። አልተገረዘችም። ለዛ ከወንድ ጋር የሚዞረው ማለት ነው። በእኛ ጋር ያው እንደዚህ ነው። ያልተገረዘ ሴት ከወንድ ጋር ነው የሚዞረው። ስለዚህ ለዛ ነው እሷ እንደዚህ የምትሆነው። ስለዚህ ቤት ወስደ እንደገና ያው ግርዛት የሚያስፈልግ ከሆነ ማስገረዝ ትችላላችሁ። ምን አይነት ጉድ ነው? በዘመንዘሩ በእሷ ምክንያት ከምሰደብ እሷ ተገርዛ ቤት ውስጥ ቁጭ ብላ በስነ ስርዓት ከተቀመጠች ጥሩ ነው። እንግዲህ አልተገረዛችም። ለዛ ነው ያው በእኛ ጋር እንደዚህ ነው። ያልተገረዘ ሴት ከወንድ ጋር ነው የሚዞረው። ቤት አይመጣም። የፈለገው ይሆናል ይባላል። እንግዲህ አሁን እንደዛ ይሆናል። ያው የእሷ ሁኔታ ሁሉ እንደዚህ ነው። ስለዚህ ስነ ስርዓቱ መጀመሪያ ማስያዝ አለባችሁ። አሁን ተበላሽታለች ኦልሬዲ። ባለትዳር ወንድ ጋር አልጋ ቦታ ትተኛለች። ዋ ውስጥ ከነ ራቁት ትገባለች። ጡት ነቂጥ ልጁ ይዞ ይጫወታል። አሁን ይሄ ትብለ አትጥራ እንደው አይኑን ይዘህ ጥፋ። እንዴት እንዳስጠላ እግዚአብሔርን። እና ሰላም ለእናንተ ይሁን ውዶቼ። ሌላ ጊዜ ሌላ ነገር ይዘን እንመጣለን። መልካም ምሽት ይሁንላችሁ። ከዚህ በላይ ደቂቃው አይችልም። ደህና ሁኑልኝ። ላይክ እያደረጋችሁ እንዳትረሱ።